እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች ደህና ናችሁ? በጣም ደህና ነኝ። ዛሬ እንግዲህ በጉጉት የጠበቅነው ነገር ይመጣል ማለት ነው። ትናንትና የሀይሚን እንትን ነበረ የእርግዝና ውጤት ነበረ ስንጠብቅ የነበረው። ዛሬ ደግሞ ይሄ ተቀይሯል አልተቀየረም ምናምን ሲባል የነበረው ማለት ነው ይሄ የዲኤንኤ ውጤት እንዴ እናንተ በ24 ሰዓት ነው ብላችሁ እኮ 24 አመት 12 ወር አረጋችሁብን እኮ አመት አረጋችሁት እንዴ። አሳዩን ውጤቱን ዛሬ ያሳዩናል ብዬ ነው ማስበው። የዛሬው ቪዲዮ እንግዲህ የዲኤንኤ ውጤት ወጣ ብሎ እንስማውና እንዴ እኛም እኮ ፈነዳን ጋይስ። የወሬ ጥማት ሀበሻ እንዳለበት ታውቃላችሁ። እና አንድ ሳምንት ሙሉ ሳታሳዩን በመቅረታችሁ በጣም አዝነናል። ስለዚህ አንዴ ተቀይሯል አልተቀየረም። ትናንትና ደግሞ እዩን ፍፄ ቤት ጠርተዋት ነበርና ወይኔ እናንተ ራሱ ተጃጃላችሁ እኮ። አረ ወይኔ አትጃጃሉ እናንተ ዝም ብላችሁ ማለት ነው። ሁሌ እየጠራችሁ በየቤቱ አፏን እንድትከፍት እድል አትስጧት። የምር እንደዚህ እድል በሰጣችኋት ቁጥርማ በቃ እንድያዋን ፌጥ ብላናታችሁ ነው የምትወጣውና ሀይሚም አርግዛለች። እንግዲህ ሌላ ልጅ አለው እሱ በቃ። ስለዚህ አንቺ ለልጅሽ አባት ሌላ ፈልጊ። እሱም ይሄ ልጅ አባት ሊሆን ነው ስትባል ምን አለች? በቅናት የተረገዘ ልጅ ነው እንጂ እኮ ፈልገውት ምናምን አይደለም አላለችም። አንድም እዩን ለመበቀል ነው ብያችኋለሁ። ግን ደግሞ እናንተ ራሱ እየጠራችሁ ሁሌ ቀየረሻል አስቀየረሻል። ቢኒ ይሄ ማን ነው የልጅ አባት ተብየውም ነበርና እና እዛ ደም አልሰጠሽም ምናምን እናንተ ራሱ እርግጠኛ ባልሆናችሁበት ነገር ስታወሩ እኔ እኮ የኛን ፍትፈታ ትሳደባላችሁ እናንተ አይደለ? እነሱ እኛን ውሸት ምናምን ትላላችሁ ዝም የሆነ ወሬ ስናወራ፣ ግን እነሱ እዛ አጠገብ አንድ ላይ ቆመው እየዋሹ እኮ ነው። አይን ባይን እየዋሹ ነው። ይሄን ታውቃላችሁ? አይን ባይን ማለት ነው። እዛው ላይ ሆናችሁ እዛው ላይ ዝም ብሎ ግምታዊ ወሬ እያወሩ ነው። ቢኒ ተቀይሯል ተብሎ ሰምቻለሁ ማናለ ሲባል ዝም ብሎ የሆነ ቀባጥርሴ እያለ ማለት ነው። እና ቢኒንም አላም ነው። ቢኒም ዝም ብሎ ለራሱ ዩቲዩብ ለመፈትፈት ብሎ ያመጣው ጣጣ ነው። አሁን ለምሳሌ አንዳንድ ሰዎች ዝም ብሎ መወደስ ይፈልጋሉ። ተወዳጅ ሰዎች አሉ አይደለ? ለምሳሌ አሁን ቢኒ እኮ አሽ በቃ ልጅ ናት አሳድግ ቀጥ ብለ ቢባል እኮ አያሳድግም። ታያላችሁ አሁን ብሩኬ ቢተዋት ብሩኬን እዩ እርግፍ አርጋታ ወደ ቢኒ ብትመለስ ቢኒ እዩን እንደምትፈልገው አባት አይሆንላትም። አሁን እዚህ ጋር ለዩቲዩብ ለማሽቃበጥ ምናምን ነው እንጂ ትክክለኛ ልክ እንደ አባት ማድረግ ያለበትን ነገር ያደርጋል ብዬ አላስብም። ዝም ብሎ ለዩቲዩብ ቪው ብሎ የሚያደርገው ነገር ነው። አንዳንድ ነገሮችን ስታዩ ደግሞ አብዛኛው ነገሮችን ደግሞ ከመጀመሪያው ጀምሬ አሁን ትናንትና አሁን ዝም ብሎ ያል አሉባልታ ወሬ ነው እያወራ የነበረ። ባለፈው ደግሞ የክርስትናው ምናምን ወልዳ ሆስፒታል ሄዶ ምናምን ሳይው ደግሞ አሁን ለምሳሌ የሆነ ሰው አስቡት እናንተ አሁን ከሌላ ፍቅረኛችሁ ጋር እርግዛችሁ ያለጋ ብቻ መቼም ወንድም ይቆጣል አይደለ? ወንድም ያለው ሰው ታውቃላችሁ እኛ ሀገር በጣም ነው የሚደብር። ያለጋ ብቻ ማርገዝ መውለድ ጥሩ አይደለም። እኔ እውነት ሀይሚና ብሩክ ራሱ ይሄን በመድገማቸው በጣም አዝኛለሁ። የእውነት አርግዛ ከሆነ እኔ ሀይሚና ብሩክ እንደዚህ አልጠብቅም ነበረ። ያለጋ ብቻ እርግዝና ነውር ነው በእኛ ሀገር ማለት ነውና ምን አገባሽ ምናምን ልትሉ ትችላላችሁ። ግን ወግ በዓል የሚባል ነገር አለ። ግን አይሆንም እርግጠኛ ነኝ አያረጉትም። እና ሀይሚ እንደዛ እንደማያደርጉን እርግጠኛ ነኝ። ግን እንደዛ ከሆነ በጣም ጥሩ አይደለም። ያለጋ ብቻ ልጅ ማርገዝ ይሄ እንደ ዝሙት ነው የሚቆጠረው ይባላል። እና እንደዛ አርግዛ እዩ። ከዛ ደግሞ ቢኒ ሌላ ወጣጤ ወንድ አስቡት እዛ ፉን እያለ ሲሄድ እንትልል ሊያይ ምናምን ልጅ አባት ነኝ ምናምን እያለ ሲሄድ ወንድም ራሱ ሻይልም ይናደዳል። እንዴ አናቱን በዘነዘና ፈልጦ ድጋሜ ደግሞ ሌላ ልጅ ልታመጭብኝ ነው እንዴ ብሎ ወቅሮ ነው የሚጥልህና እውነት አባት ቢሆን ኑሮ ባይሆን ኑሮ እንደዛ ሲያደርግ ወንድም እህት ፋሚሊዎቿ ዝም ይላሉ ብዬ አላስብም። ነገሩ ፋሚሊ ያላት አይመስለኝም እኮ ልጅቷ የምር እንዴ ቤተሰብ ቢኖራት ቤተሰቧ እንደዛ ሆዷን እየገፈተረች አዲስ አበባ ትሄድም ነበር። ለነገሩ እንደው እኔ አላትም ለማለት ትንሽ ይከብዳል። እንደዚህ ልቅ የሆነ ብልግና የሆነ ስራ ስትሰራ የሚመክራት ታይ እራፊ የሚላት ሰው አታይሁን። እንደው ልጅቱ ድርቅ ያለች ደረቅ ሆነ ይሁን አላቅም ብቻ ውጤቱን ብትነግሩን በጣም ደስ ይለናል። ምክንያቱም ዋናው የሄዳችሁበት ነገር ስማችሁን ለማጥራት ስለሆነ ሆነም አልሆነም ውጤቱን እንየው። አሁን 10 እየጠራችሁ ዝም ብላችሁ እዩን እየጠራችሁ ሀይሚ ላይ ማፋን ከምትከፍትባት እንደፈለገች እናንተ ላይ ማፋችሁን እዩ እኮ ለከት የላትም ስትናገር። በስማ የብሩኬን ጓደኞች ራሱ ባለፈው አንቤኪን አንተ ምን አገባህ መላጣ አላለች
እኮ ስትሳደብ ኦ ማይ ጋድ ዝም ብለህ አንተ መላጣ ምን አባት አውቃለህ። ኧረ በስመ አብ ስድቧ ራሱ እንዴት ያስጠላ ይዘጋ። የሰው ልጅ ክብር የሚባል ነገር የላትም እና እንደዚህ አይነት ክብረ ቢስ ሰው ማለት ነው በቃ መገላገል አለባችሁ። እየጠራችሁ እሷን በሆነ በትግስት በመለማመጥ የምትሆን አይነት ሰው አይደለችም። የሆነች እሷ በእርግጫ በቦክስ በካራቴ ምናምን የሚመቻት ናት። እንደዛ ካልሆነ ሴትዮዋ የሚመቻት አይነት ሴት አይደለችም። ዝም ብሎ ቦክስና ካራቴ የሚመቻት ይመስለኛል እዩ ማለት ነው። እና እየጠራችሁ ባባበላችሁት ቁጥር አስቀየረሻል አላስቀየርሽም ሆኗል አልሆነም እያላችሁ አሁን ዛሬ አሁን እነ ሀይሚ ትናንትና የአልትራሳውንድ ምናምን ጨራረሱ። ዛሬ ወይ ፍራንክ ቪዲዮን የሚያመጡልን ወይ ደግሞ ከእዩ ጋር እኝኝ እያሉ ከመጡ ይደብረኛል። ውጤቱን ይዛችሁ ብቻ ነው እንድትመጡ የምንፈልገው ከዚህ በኋላ ከእዩ ጋር ውጤታችሁን ብቻ ይዛችሁ ኑ። ከዛ ውጤቱ ይታያል። ከዛ በኋላ እንግዲህ ያው የምትወስኑትን ተወስናላችሁ። በእርግጥ ምንም የሚወሰን ነገር የለም ከዚህ በኋላ ሆነም አልሆነም ማለት ነው። ግን ብሩኬ ደግሞ ቢሆንም አላምንም እያለ ነው። ዲኤንኤ ድጋሚ ያረጋለሁ እያለ ነው። ድጋሚም ካረክኛ እየጠበቅን እንኮመኩማለን። እኛ እንደሆነ የወሬ ጥማት አለብን። ወረኞች ነን እንዴ ወረኞች። አቤት ከዛ ላይ ዲኤንኤ ብላችሁ ደግሞ አዲስ አበባ ይዛችኋት እርግጠኛ ነኝ አዲስ አበባ ይዘዋት ይሄዳሉ። ምክንያቱም ልጅቱን ብቻ አሁን ባለፈው ሀብ ምን አለ ልጅቱን ወስደን እኮ ማስመርመር እንችላለን። ኧረ እባክህ እንደው ገና 6 ወርና 7 ወር ያልሞላት ልጅ ይዘህ ብቻዋን ልትሄድ ነው? እንደ አይደረግም። እንደዛ ሊሆን የማይችል ነገር ከሄደች እዩ አብራ ትሄዳለች። ከዛ ወይ ሩም ትይዝላታለህ ወይ ደግሞ ራሳችሁ ቤት ታስቀምጧታላችሁ ማለት ነው። ውጤቱ እስከሚመጣ አልመላለስም ልትልም ትችላለች። ከሱ ቤት መቀመጥ ለመፈልገው የልጅ አባት ነው። አባትነቱ እስኪረጋጋጥ ከሱ ቤት ልትል ትችላለች። አስቡት እዩ ለካሜራ ለሰከንድ ለ1 ሰዓት ወር ለ30 ደቂቃ አግኝተው ይህን ያክል ከዘለፈቻቸው ካወራቻቸው አይና ወጣ ከሆነች አስቡት ከካሜራ ጀርባ ደግሞ ብትሆን ምን ልትል እንደምትችል ምን አይነት አይና ወጣ ልትሆን እንደምትችል መገመት አይከብዳችሁም። እና አሁን ብሩኬ ቢሆን ራሱ አለማመን ሌላ ጣጣ ነው የሚያመጣብህ። አሁን እዩን ይዛችሁ አዲስ አበባ ስትሄዱ ከዛ የሚፈጣጠሩት ነገሮች ምናምን ጥሩ አይመጣውም። እና ከሆነም ዝም ብሎ ተቀብሎ ማድረግ ያለበትን ነገር ቢያደርግ ጥሩ ነው። ከዛ በተረፈ እየጠራችሁ ተቀይሯል አልተቀየረም እንደዚህ ነው ቀባጠር ሲባትሉ ደስ ይለናል። ውጤቱ ከመጣ በኋላ ልክ እንደ ካልመጣ ቶሎ ማይወጣ ከሆነ ልክ እንደ ሰሞኑ እንደምትሰሯት አይነት ኩሽንሽን ያለች ምርጥ የሆነች እንደዚህ እንደ ፍራንክም እንደ ምናምን አርጋችሁ ስሩ። በቃ የራሳችሁ ሁለታችሁ ብቻ ሆናችሁ ምናምን። ከዛ ውጭ ግን ውጤት ሳይመጣ ዝም ብላችሁ ወይ ለቪዲዮ ወይ ለምናምን ጠርታችሁ ከሷ ጋር ይሁን ያልሆነ ነገር የምታወሩ ከሆነ ይደብረናል። ከሷ ጋር ትምጡ። የምር ከእዩ ጋር ሲመጡ ቪው ራሱ የለም ታውቃላችሁ። ቪው የለውም ከሷ ጋር ሲሰሩ ራሱ በቃ ቪው ያለው ራሳቸው ሲሰሩት የራሳቸው ቪዲዮ ምናምን የሆነ ይሄ ዝገታቸው ዝም ብሎ ቁጭ ብሎ የሚያወሩት ነገር ታውቃላችሁ። እንደ ትናንት ነው ስም ሲያወጡ ልብስ ሲገዙ እሱ ነገር ነው ደስ ቢለንኛ ፈታ ነው ያረጋችን። አሁን ትናንትና በስማ ምንም በሌለ ባዶ ውሃ ጠጥታ ሄደ ሀይሚ አልትራሳውንድ ዳራ ጋይስ ታውታው እንጂ ብቻ ይሁን ለማንኛውም ማለት ነው።